ሰላም ዛሬ እንግዲህ በዚህ ቪዲዮ ላይ ምንድነው ለማድረግ መሞክረው አሁን እዚህ ኢቫንጋዲ ውስጥ ሰመር 2025 ላይ የምንሰራቸውና ፓራላሊ ረን ያደረጉ ያሉ በርካታ ፕሮጀክቶች አሉ ከነዚህ ፕሮጀክቶች ውስጥ ደግሞ የተወሰኑት ዳይሬክትሊ እናንተን የሚመለከቱና የተወሰኑት ዴድላይን ያላቸው አንዳንዶቹ ደግሞ ኤግዛክት ቀኖቻቸውን ማወቅ ያለባቸው ፕሮጀክቶች ስለሆኑ እዚህ ቪዲዮ ላይ አንደኛ እነዚህን ቀናቶች ኖት እንድትይዙና ሁለተኛ ደግሞ መዘጋጀት የሚፈልጉት ለሆኑት ፕሮጀክቶች ደግሞ እንዴት አድርጋችሁ መዘጋጀት እንደምትችሉ ለማሳወቅ ነው መሞክረው እንደ ሰመሪ እነዚህ ቀናቶች መቼ እንደሆኑ ልንገራችሁና እናንተ የሚመለከታችሁ ቀናት ፕሮጀክቶች ከሆኑ ደግሞ ስፔሲፊካሊ ዲቴላቸውን ማየት ትችላላችሁ የመጀመሪያው ጁን 7 ነው ሴቭ ማድረግ ያለባችሁ ቀን ጁን 7 አሁን ሰመር ላይ የሚጀምረው የጁን ባች የፉል ስታክ አፕሊኬሽን ዴቨሎፕመንት ኮርስ ላይ በስኮላርሺፕ ለመማር ለምትፈልጉ ልጆች የስኮላርሺፕ አፕሊኬሽን ዴድላይን ነው ጁን 7 2025 ሁለተኛው ቀን ጁን 14 2025 ነው ይሄ ደግሞ የኢቫንጋዲ ናይት ሴሽን የሚኖርበት ቀን ነው መልቲፕል ኢቫንጋዲ ናይት ሴሽኖች ናቸው የሚኖሩን ግን የመጀመሪያው ኢቫንጋዲ ናይት ሴሽን የሚጀምርበት ቀን ነው ጁን 14 ሶስተኛው ቀን ደግሞ ጁን 21 ደግሞ የፉል ስታክ አፕሊኬሽን ዴቨሎፕመንት ኮርስን የጁን ባችን የምንጀምርበት ቀን ነው ሌላኛው ጁላይ 9 ደግሞ የሰመር 2025 የልጆች ሰመር ካምፕ የሚጀምርበት ቀን ነው ጁላይ 9 አራተኛው አምስተኛው ኦገስት 18 ደግሞ የሰመር 2025 የሰፕሊመንተሪ ኮርሶች አዲስ ባች የሚጀምርበት ቀን ነው ስድስተኛው ኦገስት 25 ደግሞ የኢመርሲቭ ትሬኒንግ ፕሮግራማችን አዲስ ባች የሚጀምርበት ቀን ነው እነዚህ ስድስት ፕሮግራሞች እንግዲህ ዳይሬክትሊ እናንተን ይመለከታሉ በያሰብኳቸው ናቸው የበለጠ መረጃ እንዲኖራችሁ አንድ በአንድ ደግሞ እንወራድባቸው መጀመሪያ ከኢቫንጋዲ ናይት ጁን 14 ከሚካሄደው ከኢቫንጋዲ ናይት ልጀምርና ምንድነው በእነዚህ ኢቫንጋዲ ናይት ሴሽኖች ላይ ለማድረግ ያሰብን ያለ ነው አሁን እንደ ኢቫንጋዲ ለምሳሌ ለማድረግ የምንሞክረው ነገር ምንድነው የኛ ኮሚኒቲ አባል የሆናችሁ ሰዎች በቴክኖሎጂ ትንሽ አሄደን ኮምፒት ማድረግ እንድንችል ከሌላው ዓለም ጋር ከየት ብንጀምር የተሻለ ኦፖርቹኒቲ ይፈጥርልናል ለምትለው ላይ ነው አተኩረን የምንሰራው በአብዛኛው ግን አሁን በተለይ ከኤአይ ኢንትሮዳክሽን ጀምሮ ለውጡ በሚገርም ሁኔታ እየፈጠነ እየሄደ ነውና ለኔክስት ይር ሬዲ ለመሆን ደይር አፍተር ለሚመጣው ዓለም ሬዲ ለመሆን ምን ላድርግ የምትለዋን ነገር ብናስባት ሞር ኮምፕሊኬትድ እየሆነ ነው ለኛም ኮምፕሊኬትድ ነው ለእናንተ ደግሞ የበለጠ ከቴክኖሎጂ ዓለም ውጭ ለሆናችሁት ደግሞ ኢቭን ሞር ኮምፕሊኬትድ ነው ሰው ምንድነው ያሰብን ያለ ነው ከጁን 14 ጀምሮ ኢቫንጋዲ ናይት በሚል ስም ኢትዮጵያ ላይ አመሻሽ ሲሆን ቅዳሜ አመሻሽ ላይ ወደ 11 ሰዓት ጀምሮ ቁጭ ብለን ሁላችንም እንሰባሰብና ኦንላይን ዙም ላይ ተገናኝተን የኢቫንጋዲ ስታፎች ይኖራሉ እኔም አለው አስተማሪዎቻችን አሉ ተማሪዎቻችን አሉ በስኮላርሺፕ አክሰስ የተሰጣቸው ልጆች ሁላችንም እንሰባሰብና ምን ብናደርግ ነው የተሻለ ሬዲ ምን ሆኖ የምትለዋን በሰፊው ዲስከስ ማድረግ የምንችልበት ሴሽን ለማድረግ ነው አላማው በአንድ ሳምንት ወይ በሁለት ሳምንት የሚያልቅ ዲስከሽን አይደለም የሚሆነው ብሮድ ስለሆነ ልጆች ምን ቢያደርጉ ነው የበለጠ የሚዘጋጁት ኮሌጅ ሌቭል ላይ ያሉ ልጆች ምን ቢያደርጉ ይሻላል ወላጆች ምን ቢያደርጉ ይሻላል ወይም ካሪየራቸውን የበለጠ ኢምፕሩቭ ለማድረግ የሚያስቡ ልጆች ኔክስት ስቴፓቸው ምን መሆን አለበት የሚለውን ከተለያየ አንግል ያያየን ዲስከስ የምናደርግበት ሴሽን ነው የሚሆነውና የመጀመሪያው ሴሽን ኦገስት 14 ነው የሚጀምረው እዚህ ሴሽን ላይ እንግዲህ አቴንድ ማድረግ ከፈለጋችሁ ኦገስት 14 በኢትዮጵያ አቆጣጠር ማታ 11 ሰዓት ጀምሮ ወይም በዲሲ አቆጣጠር ጣዋት 10 ሰዓት ኤኤም ነው የሚሆነው በዛ ሰዓት ላይ ተገናኝተን ዲስከስ ማድረጋችንን ጁን 14 እንጀምራለን ኢቫንጋዲ ናይት ሁለተኛው ቀን ደግሞ ጁላይ 9 ነው ጁላይ 9 ደግሞ አሁን ኢቫንጋዲ የጀመረው አዲስ የልጆች ከአንደኛ እስከ 8ኛ ክፍል የሆኑ ልጆችን የማስተማር ፕሮግራም አለ
ምናልባት ከዚህ በፊት ኢቫንጋዲን የምታውቁ ሰዎች ፉል ስታክን ስናስተምር ፕሮግራሚንግን ስናስተምር ወይ ሼርፖይንትን AWSን ስናስተምር ነው ለአዋቂዎች አሁን ደግሞ ከዚህ ከ2025 ሰመር ጀምሮ ደግሞ ኢቨን ስሩ ዘ አካዳሚክ ይር የሚቀጥል ህፃናት ልጆችን ከአንደኛ እስከ 8ኛ ክፍል ያሉ ልጆችን በደንብ አካዳሚካሊ ኤክሴል እንዲያደርጉ ሰፖርት የሚያደርግ ደግሞ የቱቶሪንግ ፕሮግራም ጀምረናል እዚህ ሰመር ላይ የ5 ሳምንት የተዘጋጀች ስፔሻል ፕሮግራም አለች እቺ ጁላይ 9 ጀምሮ እስከ ኦገስት 13 የሚቆይ ይሄ የ5 ሳምንት ፕሮግራም አላማው ምንድነው እነዚህ ልጆች ኔክስት ይር ወደ ትምህርት ቤት ሲመለሱ ከክላስ ልጆቻቸው ትንሽ አሄድ ገፋ አድርገው ኮንፊደንሳቸውን ቢልድ አድርገው የበለጠ ኖሌጅ ይዘው ቢሄዱ ሙሉ አመቱን በደንብ ፐርፎርም ማድረግ ስለሚችሉ ማዘጋጃ ነገር አድርገን ነው ሰመር ካምፑን ያዘጋጀ ነው ሶ ምናልባት ስለዚህ ፕሮግራም ከዚህ በፊት ያልሰማችሁ ልጆች ካላችሁ ኦሬዲ የተዘጋጀ ቪዲዮ አለ ሊንኩን ከታች አስቀምጥላችኋለሁ ዲቴል የሆነው ደግሞ ኢንፎርሜሽን tutoring.evangadi.com ላይ በደንብ ታገኙታላችሁ ምናልባት ኦሬዲ ኢንፎርሜሽኑ ኖራችሁ tutoring.evangadi.com ላይ ሄዳችሁ ደግሞ ልጆቻችሁን ለማስመዝገብ ዌቲንግ ሊስቱ ላይ ስማችሁን አዳድርጋችሁ ወረፋ ያዛችሁ ልጆች ሁላችሁም ጋር አንድ በአንድ እየደወልን ልጆቻችሁን ኦንቦርድ ማድረግ ጀምረናል ምናልባት እናንተ ጋር ካልደረስን ሜቢ ወረፋው ስላልደረሰ ነው የሚሆነው ግን በዚህ ሳምንትም ኔክስት ዊክም ኮንታክት ስለምናደርጋችሁ መድረሳችን አይቀርም ልክ እናንተ ጋር ስንደርስ ልጆቻችሁን ኢንፎርሜሽን እንቀበላችሁና መስማማቸውን ፕሮግራም ላይ አዳድገናቸው ኦንቦርድ አድርገን ወደሚቀጥለው ወላጅ እንሄዳለን ስቲል ደግሞ አሁን ዛሬ የምትሰሙ ልጆችና እዚህ ፕሮግራም ላይ ጆይን ማድረግ የምትፈልጉ ልጆች tutoring.evangadi.com ላይ ገብታችሁ ስማችሁን አድ ማድረግ ትችላላችሁ እናንተንም ልክ ተራችሁ ሲደርስ ኮንታክት እናደርጋችኋለን So, የዚህ የሰመር ካምፑ ፕሮግራም የሚጀምረው ጁላይ 9 ነው እስከ ኦገስት 13 ይቆያል ሶስተኛው ጁን 21 ነው ጁን 21 ደግሞ ይሄ በየ2 ወሩ የምንጀምረው የኢቫንጋዲ ፉል ስታክ አፕሊኬሽን ዴቨሎፕመንት ኮርስ አለ አይደለ እሱ ደግሞ ኔክስት ባች መቼ ነው የሚጀምረው የሚለውን ማወቅ እየተጠበቃችሁ ላላችሁ ልጆች ኔክስት ባች ጁን 21 ነው የሚጀምረው ከዚህ በፊት እንደምናደርገው ዲቴል የሆነ ኢንፎርሜሽን ስለ ስኬጁሉ ስለ ፕሮሰሱ በደንብ በዲቴል የሚያወራ ሌላ ራሱን የቻለ ቪዲዮ ሰራላችኋለሁ ከዛ በፊት ግን እንደ ቀኑን ለማወቅ ለምትፈልጉ ልጆች የኔክስት የፉል ስታክ አፕሊኬሽን ዴቨሎፕመንት ኮርስ ጁን 21 ነው የሚጀምረው ከዚሁ ጋር በተያያዘ እንግዲህ ኤቭሪ ታይም አዳዲስ ባች የፉል ስታክ ኮርስ በመንጀምርበት ጊዜ ኢትዮጵያ ሆናችሁ ደግሞ መክፈል ለማትችሉ 60 ልጆች በነፃ ደግሞ ስኮላርሺፕ እንሰጣለን የባለፈው ባች ላይ አፕላይ ያደረጋችሁ 60 ልጆችን አወዳድረን መርጠን እነሱ ስኮላርሺፕ ተሰጥቷቸው ኦሬዲ መማር ጀምረዋል ግን አፕላይ ያደረገው ሰው ቁጥርና በደንብ ፎርማሊቲውን ያሟላው ሰው ቁጥር ግን ወደ 1100 ሰው አካባቢ ነው እነዚህ 1100ዎቹንም ሙሉንም ተቀብለን በስኮላርሺፕ ማስተማር ባንችልም ሁልጊዜም እንደምናደርገው አትሊስት ማቴሪያሉን በነፃ እንዲያገኙ አክሰስ እንሰጣቸዋለንና ባለፈው ሳምንት ላይ አሁን በስኮላርሺፕ አፕላይ ባደረጋችሁበት ኢሜል የኢቫንጋዲ ዌብሳይት ላይ evangadi.com ላይ አካውንታችሁን ላገኘናችሁ 780 ለምትሆኑ ልጆች አክሰስ ተሰጥቷችኋል ሶ ለማርች ባች ላይ ስኮላርሺፕ አፕላይ አድርጋችሁ የነበራችሁ ልጆች ኢቫንጋዲ ላይ አካውንት ካላችሁ አሁን ተመልሳችሁ ስትሄዱ የፌዝ 1 አክሰስ ሊኖራችሁ ይገባል እሱን ቼክ አድርጉት የተቀራችሁት ደግሞ ወደ 300 ምናምን የምትሆኑ ተማሪዎች አካውንታችሁን ማግኘት አልቻልንም ስኮላርሺፕ አፕላይ ባደረጋችሁት ኢሜል አካውንታችሁን ማግኘት አልቻልንም ሶ የተወሰነች አንድ 15 ቀን ጊዜ እንሰጣችኋለን evangadi.com ላይ ሄዱና ስኮላርሺፕ አፕላይ ባደረጋችሁበት ኢሜል አድራሻ አካውንት ፍጠሩ ተመልሰን ዴብል ቼክ አድርገን ካገኘነው አካውንታችሁን አክሰስ እንሰጣችሁና በራሳችሁ ትማራላችሁ የሚቀጥለው ባች ላይ ደግሞ መወዳደር ለምትፈልጉ ልጆች አሁንም evangadi.com ላይ ብትሄዱ ስኮላርሺፕ የምትል ታብ አለች እዛ ላይ ኢንስትራክሽኑ በደንብ አላላችሁ እሱን ኢንስትራክሽን ተከትላችሁ አፕላይ ማድረግ ትችላላችሁ 60ዎቹ አሸናፊዎች አሁንም ክላሱን ጆይን ታረጋላችሁ በስነ ስርዓት ደግሞ አፕላይ አድርጋችሁ ማሸነፍ ያቃታችሁም ልጆች ቢያንስ አክሰሱን ስለምታገኙ ማርች ጁን 7ን እንደ ዴድላይን እሷን ቀን ሴቭ አድርጓትና ከጁን 7 በፊት አፕላይ ለማድረግ ሞክሩ ሌላኛው የሰፕሊመንተሪ ኮርስ ነው ሰፕሊመንተሪ ኮርስ ማለት ኖርማሊ አሁን አላማችን እንግዲህ ወደ ለሚመጣው ዓለም መዘጋጀት ነው አይደል በቴክኖሎጂ ፊልድ ለሚመጣው ዓለም መዘጋጀት ማለት ፋውንዴሽኑ ያለው ፕሮግራሚንግ ላይ ነው ፋውንዴሽኑ ያለው አፕሊኬሽን መስራት ላይ ነውና እሱ ደግሞ ትንሽ ጠጠር ይላል
አይ ከፋውንዴሽኑ ከአፕሊኬሽን ዴቨሎፕ ከማድረጉ ጀምሩ የምትለዋን ማበረታቻ እንድትሆንም ፉል ስታኩን ፌስ አድርጎ ተምሮ ለጨረሰ ሰው ደግሞ እንደ ቦነስ የምንሰጣቸው ሌሎች 6 ተጨማሪ ክላሶች አሉ። የሼርፖይንት፣ የAWS፣ የMuleSoft፣ የፓወር BI፣ የሶፍትዌር ቴስቲንግ እና ስድስተኛ ደግሞ ምንድነው 6 ናቸው ብቻ ዌብሳይቱ ላይ ዝርዝሩ ማግኘት ትችላላችሁ። እነዚህ 6 ኮርሶች አሉ። እነዚህን እንደማበረታቻ በነፃ ፉል ስታክን ተምሮ ለጨረሱ ሰዎች የምንሰጣቸው ናቸው። መጀመሪያው ባች ላይ እነዚህ 6 ኮርሶች ለእያንዳንዱ ክላስ 25 ሰው ተቀብለን 150 ሰዎችን በነፃ አስተምረን ኦሬዲ ዴሊቨር አደረግን ፕሮሚሳችንን። አሁን ደግሞ ባለፈው ባች ላይ ደግሞ ለእያንዳንዱ ሰፕሊመንተሪ ኮርስ 60 ሰዎችን ተቀብለን ከ300 በላይ ተማሪዎችን ተቀብለን ደግሞ አሁን ኮርሱን እየሰጠን ነው። የሚቀጥለው ባች ደግሞ ኦገስት 18 ነው የሚጀምረው ሰፕሊመንተሪ ክላሱ። አጌን አሁን ፉል ስታክን እየተማራችሁ ያላችሁ ልጆች ከኦገስት 18 በፊት የምትጨርሱ ወይም ኦሬዲ የጨረሳችሁ ልጆች ኔክስት ባች ሰፕሊመንተሪ ክላሱ የሚጀምረው ኦገስት 18 ነው። ለኦገስት 18 መዘጋጀት መጀመር ትችላላችሁ ማለት ነው። የመጨረሻው ደግሞ ኦገስት 25 ነው። ኦገስት 25 ደግሞ የሚቀጥለው የኢመርሲቭ ፕሮግራም የሚጀምርበት ቀን ነው። ኢመርሲቭ ፕሮግራም ማለት አጌን ይሄኛውም ነፃ የሆነ የኢቫንጋዲን ፉል ስታክ አፕሊኬሽን ዴቨሎፕመንት ተምሮ ለጨረሱ ሰዎች ያዘጋጀነው ፕሮግራም ነው። ምንድነው ይሄ ፕሮግራም? ከእያንዳንዱ ባች ላይ ቶፕ 10 ፐርፎርመር የነበሩ ተማሪዎችን ከአንደኛ እስከ 10ኛ የሚወጡ ጎበዝ ተማሪዎችን እንወስድና ሪል ላይፍ ደግሞ ኤክስፒሪየንስ እንዲኖራቸው ከትምህርቱ ባሻገር ማለት ነው የኢቫንጋዲ ዴቭ ሻፕ ውስጥ እንደ ሪል አፕሊኬሽን ዴቨሎፕመንት ምን ይመስላል የሚለውን ከጎን ቁጭ ብለው እንደ ኢንተርንሺፕ ማየት እንዲችሉ እዛ ላይ አድ እናደርጋቸዋለን የክላሱ ቶፕ 10 ፐርፎርመሮችን። ለዚህ ባች አሁን ከሁለት ባች ቶፕ 10 የሆኑ ፐርፎርመሮችን 20 ልጆችን ወስደን ዴቭ ሻፕ ውስጥ አድ አድርገናቸዋል። እነዚህ ልጆች ቁጭ ብለው እንግዲህ የሚቀጥለውን 4 ወር ከዴቨሎፐሮቹ ለካ እንደዚህ ነው ሪል ላይፍ ዴቨሎፕመንት የሚሰራው የሚለውን የሚማሩበት ሴሽን ነው ይሄ ኢመርሲቭ ፕሮግራም። 4 ወሩን ጨርሰው ሲኖሩ እንግዲህ አንደኛ ሪል ወርልድ ኤክስፒሪየንስ አላችሁ ወይ ቢባሉ ይሄው 4 ወር ኢቫንጋዲ ሻፕ ውስጥ ሰርቻለሁ ብለው መናገር ይችላሉ። ሁለተኛ የኡነትም ኤክስፒሪየንስ አግኝተው ይወጡበታል። ልክ እነሱን አንዴ ካስመረቅን በኋላ ደግሞ ሌሎች ልጆችን እንቀበልና እንደዚሁ ኢመርስ እናደርጋቸውና ሪል ወርልድ ዴቨሎፕመንት ውስጥ እነሱን ኮንትሪቢዩት እያደረጉ አክቹአሊ ስራ እየሰሩ ልምድ የሚያካፍቱበትን ኢንቫይሮንመንት የምናመቻችበት ፕሮግራም ነው ኢመርሲቭ ፕሮግራሙ። እሱ ደግሞ ኔክስት ባቹ ኦገስት 25 ይጀምራል። እነዚህ 6 ቀናቶች እናንተን የሚመለከቱ ሊሆኑ ይችላሉ። አንዱም ወይ ሁለቱም ከተመለከታችሁ የሚጠቅም ኢንፎርሜሽን አግኝታችሁበታል ሆፕፉሊ። ከዛ ውጪ እንግዲህ የ2025ን ሰመር ወይ በፉል ስታክ ሊሆን ይችላል፣ ወይ በልጆች ሰመር ካምፑ ሊሆን ይችላል፣ ወይ በኢመርሲቭ ሊሆን ይችላል፣ ወይ በኢቫንጋዲ ናይቱ ሊሆን ይችላል ከኛ ጋር ለማሳለፍ ላሰባችሁ ልጆች we will see you ፕሮግራሞቹ ላይ። ከዛ ውጪ ግን ኔክስት ቪዲዮ ላይ እስከንገናኝ ለአሁን ፒስ